ሴቶች ምንድነው ማቆም ያለብን? ቦይፍሬንዳችን ወይም የፍቅር ግንኙነታችን እንዲስተካከል እኛ እንደምንፈልገው እንዲሆንልን ጤነኛማ እንዲሆንልን ምንድነው ማድረግ ማቆም ያለብን? ልቡን ማሸነፍ ትፈልጊያለሽ? እሱንም ሆነ ላንቺ የሚሰጠውን የሚያሳየውም እንዲሰማሽ የሚያደርገውንም ስሜት መቀየር ትፈልጊያለሽ? እንዴት የሚለው ጥያቄ ታዲያ ሲነሳ የምትሄጂበት መንገድ፣ የምትጠቀሚያቸው፣ የምታደርጊያቸው፣ የምትናገሪያቸው ነገሮች በሙሉ የተሳሳቱ ናቸው። የተሳሳቱ ናቸው ስልሽ ያንቺ ሐሳብ ወይም አንቺን አይደለም። እነሱ ጋር ወንዶቹ ጋር ሲደርስ የሚተረጎምበት ፊል የሚያደርጉበት እና አንደርስታንድ የሚያደርጉበት መንገድ ከኛ የተለየ ስለሆነ ብቻ ነው። ወንዶችን ስነ ልቦና ወንዶች ዲዛይን የተደረጉበትን መንገድ ጥናት አድርጎ ቁጭ አድርጎ የሚነግረን የስነ ልቦና ትምህርት ሴት ልጅ ግንኙነት ውስጥ ወይም አንድን ወንድ ስትወድ ማቆም ስላለባት ኬር ስታደርግም ሊሆን ይችላል፣ በጣም ስትወደውም ሊሆን ይችላል። ለግንኙነቷ ለፍቅር ላሳለፈችው ጊዜ ባላት ጉጉት ጥንቃቄ ምክንያት በጣም ብዙ ትለፋለች፣ በጣም ብዙ ኢነርጂ ታወጣለች። ታውቃላችሁ አይደል? በጋብቻ የሚጠቀሙት እነሱ ናቸው፣ በፍቅር ህይወት የሚጠቀሙት እነሱ ናቸው። ግን የሚያስመስሉት እኛ እንደምንጠቀም ነው አይደለ? ስለዚህ ሀቢቢቲ አንድ የምትወጂው ልጅ እሱን ባህሪውን ሊሆን ይችላል፣ ዋቴቨር እንዲቀየር የምትፈልጊው ነገር ካለ ሊሆን ይችላል፣ ወይ ግንኙነት ውስጥ እንዲቀየር ወይም ግንኙነታችሁ እንዲቀየር የምትፈልጊም ከሆነ ዛሬ የማነሳቸውን ነገሮች ማድረግ በማቆም ሞክሪ። በማድረግ ሳይሆን ማድረግ ማቆም ስትጀምሪ ምን አይነት ለውጥ እንደምታይ በእርግጠኝነት እዚህ ቪዲዮ ላይ መጥተሽ ትመሰክሪያለሽ። በሱ በጣም እርግጠኛ ነኝ። ስለዚህ እኛ ሴቶች ማቆም ዛሬውኑ ጀምሮ ማቆም ስላሉብን ነገሮች በሰፊው እናወራለን። ተግብሪው። ካልተገበርሽው ምንም ጥቅም የለውም። መስማት ብቻ ምንም ለውጥ አያመጣም። እባካችሁ ሃይ፣ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር ስለምንገባበት የፍቅር ህይወት እናወራለን። ከነሱ ጋር የተገናኘ የትኛውንም የስነ ልቦና ትምህርት ቢሄቪየር ሊሆን ይችላል በደንብ እናወራለን። ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ሀሳብ አስተያየታችሁና ቪዲዮውን ላይክ ማድረግ እንዳይረሳ። እኔም ዩቲዩብም እንደምንወደው ለሌሎችም እንዲያደርስልን አብራችሁኝ ቆዩ። አንደኛው ሴት ልጅ ማቆም ያለባት የፍቅር ግንኙነት ላይ ወይም የምትወደውን ልጅ መጠየቅ ነው ማቆም ያለባት። ምን አይነት ጥያቄዎችን ካላችሁ ቤዚክሊ እንዴት አንቺን መውደድ እንዳለበት፣ አንቺን እንዴት ማናገር እንዳለበት፣ አንቺን እንዴት ትሪት ማድረግ እንዳለበት፣ ለአንቺ የሚገባውን ቦታ፣ ጊዜ፣ ፍቅር እንዴት መስጠት እንዳለበት መጠየቅ ማቆም መቻል አለብሽ። ምክንያቱም ደግሞ አንድ ወንድ ልጅ ይሄንን ሳያቅ ወይም እንዴት መውደድ እንዳለበት፣ እንዴት ማፍቀር እንዳለበት፣ ሴት ልጅ እንዴት ማዋራት እንዳለበት፣ እንዴት ማክበር እንዳለበት ሳያቅ የፍቅር ግንኙነት ውስጥ አይገባም። የፍቅር ግንኙነት ውስጥ ከገባ ለሷ ያለው ፍቅር ያ ፓወር እነዚህን እንዲያደርግ ያስገድደዋል። ነገር ግን ከጊዜ በኋላ ካቆመ ከቀየረ ወይም ከመጀመሪያውም እነዚህ ባህሪዎች እነዚህ ማንነቶች ከሌሉት መጠየቅ ወይም መለመን ላንቺ እንደምታስቡ አይነት ውጤት አይሰጥሽም። የመጀመሪያው እንዲያከብርሽ ከፈለገ ራስሽን በማክበር ከእንደዚህ አይነት ቦታ በመራቅ ነው እንጂ ፓርቲስፔት ማድረግ የለብሽም። አንቺን እሱ አላከብርሽም የሚያል ድርጊቶችን ሲያደርግ በመጠየቅ በመለማመጥ ክብርሽን ለማስመለስ ከሱ ጋር አብረሽ ራስሽን እየናቅሽ መቆየት ነው እንጂ እንደምታስቡ አይነት ውጤት አይሰጡሽም። ስለዚህ ምን እናደርጋለን? ሴት እናደርጋለን። ባውንደሪያችንን በክብራችን ሲመጣ እንደሚያፈቅርሽ እንዴት ነው ሊያሳይሽ የሚገባው? እንደ ሴት ልጅ ሊንከባከብሽ፣ ሊጠብቅሽ፣ ቅድሚያ ሊሰጥሽ፣ በለሰለሰ ድምፅ ሊያዋራሽ፣ ራስሽን እንድትሆኝ እንዲፈቅድልሽ ቤዚክ እኮ ነው ይሄ። ምንም ኤክስትራ ነገር እኮ አይደለም የምትጠይቂው። ባይዘው ማለት ኤክስትራ ነገር የምትጠይቂት መሸሻ የቀበጥሽ ይመስልሻል አይደለ? ራስ ወዳድ የሆንሽ ነው አይደል የሚመስልሽ? ኖ ቤዚክ በቃ መሰረታዊ ነገር እኮ ነው። በሚገባሽ መንገድ ካልወደደሽ፣ ዋጋ ካልሰጠሽ፣ ቅድሚያ ካልተንከባከበሽ ያፈቅረኛል ብለሽ ማመንና መቀበል የሞኝ ብቻ ሀሳብ ነው። ደን ከሱ ጋር ለመቆየት ብለሽ ዛሬ እንደዚህ ያናግረኸኛል፣ ነገ እንደዚህ ብለኸኛል፣ ተነጎዴ እንደዚህ አድርገኸኛል፣ ይህን ነገር ተው። መቼ ነው የምታቆመው? መቼ ነው ግን እንደዚህ ማድረግ የምትተወው? ቁጭ ብለሽ ማለት ነው ህመምሽን ልብሽን የሚሰብረውን ለአንቺ የሚያሳየውን ነገር እንዲያስተካክል በቀን በቀን አይጠየቅም ወይም አይነገርም። ካልተስማማሽ እንዲሰማሽ የሚያደርገው ስሜት የሚያሳይሽ
የሚሰጥሽ የሚነግርሽ ጀነራሊ ፊል የምታደርጊው ነገር ከሱ ጋር ባለሽበት ጊዜ ጤነኛማ ካልሆነ ምቾት ካልሰጠሽ ሰላም የማይሰጥሽ ከሆነ ሀቢቢቲ በጣም አጭር እድሜ ነው የምንኖረው እዚህ ምድር ላይ። የሚገቡን ሰዎች ጊዜ አላቸው፣ በራሳቸው ጊዜ ይመጣሉ። እስከዛ ድረስ ራስሽ ላይ በመስራት ከሱ ጋር እኮ በእንደዚያ ግንኙነት ውስጥ በቆየሽ ቁጥር ለራስሽ የምትሰጪው ቦታ ግምትም ክብርም እየወረደ ነው የሚመጣው። እኔ የሚገባኝ ይሄ ነው ብለሽ እኮ እንድትቀበይ ትሆኛለሽ። ስለዚህ ታይዋለሽ። 10 ዓመት አብራችሁ በፍቅር ልትቆዩ ትችላላችሁ። ኢቭን 15 ዓመት። የእውነቴን ነው ምላችሁ። እንዲያገባሽ አልጠየቀሽም በዚህ መሃል፣ ቀለበት ማሰር አልጠየቀሽም በዚህ መሃል፣ ቁም ነገር አያወራሽም በዚህ መሃል። እስቲል እሱ የሚያደርገው አንቺን የሚጎዱ ነገሮች ናቸው። ከዛ ደግሞ ካገባሽ በኋላ የሚቀየር ይመስሎስ ተስፋ ታደርጊያለሽ። መቼ ነው የምንጋባው እያልሽ እየጠየቅሽ ነው። መጀመሪያ መጠየቅ ያለበት የአንቺ ክብር፣ የአንቺ ፍቅር፣ የአንቺ ዋጋ እያለ ሌላ ነገር እየጠበቅሽ ሊሆን ይችላል። ነገር ግን ከ11 ዓመት በኋላ የምትኖሪያት 1 ደቂቃ ሰላም እጅግ በጣም ላንቺ በጣም ዋጋ ያላት ነገር ነው መሆን ያለባት። ይኸውላችሁ እንደዚህ አይነት ነገሮች የሚያስፈሩት እስክንገባበት ነው። ገብተሽ አንዴ ንጹህ አየር መተንፈስ ስትጀምሪ ሰዎች አንቺ እንዴት ማናገር፣ እንዴት መውደድ ማክበር እንዳለባቸው መጠየቅ፣ ማሳየት፣ መንገር ስታቆሚ ሰላማዊ ሰው ትሆኛለሽ። ለሱ ቃል እገባልሻለሁ። ስለዚህ ወንድ ልጅን መጠየቅ አቁሚው። ይሄ እኔ እንግዲህ ቤዚክሉን ነው የምነግራችሁ። አንዳንዴ ይህንን እንኳን ትተው እሱ እንዲቀየር የሚጠይቁ ሴቶች አሉ። ይሄ ባህሪን ተው፣ እዚህ ቦታ አትዋል፣ እንደዚህ መሆን የለበትም፣ ይሄ እንደዚህ ኢቭን ወደ አንቺ እንኳን የሚሰጥሽ ነገር በጣም መልካም ሆኖ ጤነኛማ ሆኖ በጣም የምትወጁ ልጅ እኔን ያከብረኛል፣ ይወደኛል፣ እሱ ነው አልቀየርም ያለው ካልሽ ምናልባት አክሴፕት ማድረግ ያለብሽ ሰዓት ላይ ያለሽው። ይሄን ባህሪውን ትወጃለሽ፣ ይሄን ስራው፣ ይሄ ከሱ ጋር ማንነቱ ከሱ ጋር እንድቆይ የሚያደርግሽ ነው። ያንን ነው መመለስ ያለብሽ። ማክበር፣ መቀበል፣ መውደድ ካልቻልሽ እሱን ሁሌም እንዲቀይር የምትጠይቂውን ነገር ከሱ ጋር ያለሽን ግንኙነት ነው ማቆም ያለብሽ እንጂ በዛው መቀጠል የለብሽም። መቀበል ማክበር ማትችው ሰው ጋር አብረሽ መቀጠል ማትችይ ነው። ያንን ማወቅ ወንድ ልጅን የምንጠይቀውን ወንድ ልጅን ደጋግመን የምንጠይቀውን ነገር ምን ይሰጠኛል ወይም እየሰጠኝ ያለው ነገር እኔ ምን እንዲሰማኝ እያደረገ ነው የሚለውን ጥያቄ መልሺ። ስለዚህ ለአንቺ የሚገባሽን ነገር፣ አንቺ የምትፈልጊውን ነገር ወይም ያንን ግንኙነት የሚያስቀጥሉትን መሰረታዊ ነገሮችን ከወንድ ልጅ አትጠይቂ። ሁለተኛ መፍራት ማቆም መቻል አለብሽ። አንድን ወንድ ማጣት የምትፈሪ ከሆነ፣ አንድን ወንድ ስሜትሽን መንገር የምትፈሪ ከሆነ፣ ለአንድን ወንድ ያለሽበትን ሁኔታ መንገር የምትፈሪ ከሆነ ከአንድ ወንድ ልጅ ጋር በነፃነት የምትፈልጊውን ብቻ አይደለም የሚሰማሽን ብቻ አይደለም ወደፊት እንኳን ነው የምልሽ ወደፊት ምናልባት የሚያስፈራሽን ነገር እንኳን መንገር ካልቻልሽ የምታስቢበት ትክክለኛው ሰዓት ላይ ነሽ ማለት ነው። ፍርሃት አጣለ የሚል ፍርሃት ካለ ውስጥሽ 101% እርግጠኛ ነኝ የሆነ ቀን ታጨዋለሽ። እኔ እሱን ቀና ብዬ ማየት ፈራለሁ፣ ለሱ ይሄንን መንገር አልችልም የምትይ ከሆነ አግብተሽ ወልደሽ ኖረሽ ሌላ ሚስት ቢያመጣ እንኳን ላይሽ ላይ የመጠየቅ ፍርሃት ነው የሚኖርሽ። ያንን እንኳን መብትሽን አትጠይቂም። ልክ ያልሆነ ነገር ለመናገር እያደረገ ያለው ነገር እያሳየሽ ያለው ነገር ግንኙነታችሁ ውስጥ እየተፈጠረ ያለው ነገር ልክ እንዳልሆነ እያየሽ እየተሰማሽ ልክ እንዳልሆነ መናገርና እሱን ገና ይተወኛል እንዲህ ከተናገርኩ ብለሽ የምትፈሪ ከሆነ መፍራት ማቆም መቻል አለብሽ። ልክ መፍራት ስናቆም ነው የሚስተካከሉት። ልክ መፍራት ስታቆሚ ወደ ቀልቡ ይመለሳል። ልክ መፍራት ስታቆሚ እስከዛሬ እንዲስተካከል የፈለግሽው ነገሮች በሙሉ ይስተካከላሉ። የምትፈሪ ከሆነ ግን ዝምታሽ ነው ገደል የሚከትሽ። ራስሽን መልሶ ወርድሽን፣ ቃሎችሽን ተጠቀሚ። ዝምታሽ ትክክለኛው ሰዓት ላይ የቃላት ያክል የሚናገረው መጀመሪያ ላይ መናገር ማሳወቅ ድንበርሽን ሆነ ፍላጎትሽን ስትጋፈጪ ነው እንጂ መጀመሪያው ጀምሮ ምንም ሲያረግ ምንም ሲያሳይሽ ምንም እንዲሰማሽ ሲያደርግ ዝምታን ከመረጥሽ መጨረሻ ላይ ምንም ትርጉም የለውም። ያንቺ ዝምታ አመልዋ ነው፣ እንደለመደችው ዝም ነው የምትለው ነው የምትባዩ። ነገር ግን ፋይት ማድረግ ለግንኙነትሽ ፋይት ከማድረግሽ በፊት ለሱ ፋይት ከማድረግሽ በፊት ለራስሽ ፋይት ማድረግ መቻል አለብሽ። ምን እፈልጋለሁ? ምን አይነት ሰው ነኝ? ሂውማን ራይት እኮ ነው። በቃ መናገር አለመቻል አጣዋለሁ ፍራቻ ሂውማን ራይትሽን እኮ አሳልፈሽ መስጠት ነው በፍቅር ስም አይደለ እንዴ? ሌላ ምንም ትርጉም የለውም። ስለዚህ እሱን አጣዋለሁ በሚል ፍርሃት ብዙ ነገር የምታጪ ከሆነ፣ ብዙ ነገር የምታልፊ ከሆነ፣ ብዙ ነገር የምትጪ ከሆነ፣ ብዙ ነገር በቃ እንደፈለገ እንዲሆን የምታደርጊ ከሆነ
ምትከስሪው ጊዜሽን፣ ወጣትነትሽን፣ ጭንቅላትሽን፣ ልብሽን ነው። ምንም ልታገኛችም እዚህ ግንኙነት ውስጥ በእርግጠኝነት መናገር እችላለሁ። ስለዚህ ሁሌም ቢሆን አጣዋለሁ የሚል ፍርሃትን ማስቆም መቻል አለብሽ፣ መተው መቻል አለብሽ። ብታጪ ውጪው፣ አትሊስት ራስሽን አስከብረሽ ብታጪ ውጪው፣ ጤንነትሽን ጠብቀሽ ቢሄድ ይሂድ፣ ራስሽን አስቀርተሽ ሰላምሽን አስቀርተሽ ቢቀረው እኮ ለሱ ያለሽ ስሜት ነው። እሱን ደግሞ ታራግፊያለሽ፣ የጊዜ ጉዳይ ነው። እንኳን እንደዚህ ደስ የማይል ስሜት ለአንቺ ወይም ቦታ ፍቅር ምናምን ለሌለው ወንድ ይቀርና እኮ ለምንወደው ለምናፈቅረው ቦታ ለሰጠነው ወንድ እንኳን እኮ የማይሆን ፖዚሽን ላይ ስትገኝ ራስሽን አስቀድመሽ ስትሄጂ ነው መኖር የምትችይው። አለበለዚያ አጭር ዕድሜ ነው የሚኖርሽ። እዚህ ዓለም ላይ አጭር ዕድሜ ነው የሚኖርሽ። ፍርሃት የሚባልን ነገር ልታስቆም ይገባል። ተጋፈጩ ፍርሃትሽን። ከማን ጋር ነኝ የሚለውን ጥያቄ መልስሻል። ተጋፈጪ ፍርሃትሽን። ልብሽን ታደኝበታለሽ። ፍርሃትሽን ተጋፈጪ። እሱን ታርሚዋለሽ፣ ታስተካኪዋለሽ። ፍርሃትሽን ስትጋፈጪ የሚገባሽን ቦይፍሬንድ የሚገባሽን ባል እያሳየሽ እየነገርሽ ትሬኒንግ እየሰጠሽ ታኖሪዋለሽ። የመቀበል የመስማት ልምድ ካለው ዝም የምትይ ከሆነ እንደተመቸሽ እንደተቀበልሽው እንደወደድሽው ፈልገሽ እንደሆነ ነው የሚያምነው። አለቀ። ስለዚህ አጣዋለሁ በሚል ፍርሃት ውስጥ የምታቆዩ ግንኙነት የምታቆዩ ስሜት የምታቆዩ ስሜት ሰው ጥቅም የለውም። ተጋፈጩ። ሶስተኛ ምርጫ እንደሌለሽ ማሰብ ማቆም። አብዛኛዎቻችን ይሄ ስሜት ወይም ይሄ ሀሳብ ገደል የሚከተል ምርጫ አለሽ። ህይወት ሁሌ ምርጫ አላት። ትዳር ለሁሉም ሰው እንዳልሆነ የሚታወቅ ነው። አንድ ወንድ አፈቀርሽ ማለት ሌላ ምርጫ የለሽም ከሱ ሌላ ማለት አይደለም። አንድ ወንድ ልጅ ጎዳሽ፣ አልወደደሽም፣ አልፈለገሽም ወይም በስነ ስርዓት ትሪት አላደረገሽም ማለት ምርጫ የለሽም ማለት አይደለም። ስራ የለሽም፣ አሁን ላይ ብር የለሽም ወይም አልተማርሽም ማለት ሌላ ምርጫ የለሽም ማለት አይደለም። ከማግባት ውጭ ወይም ከሆነ ሰው ጋር ተጣብቀሽ ለመኖር ከአንድ ወንድ ልጅ ጋር ድንግልናሽን ሰተሽው ረጅም ጊዜ አብራችሁ 10 ዓመት ስላጠፋችሁ በ11ኛው ዓመት ላይ ምርጫ የለሽም ማለት አይደለም። እንዳትሳሳቱ። የሰው ልጅ ሁሌ ምርጫ አለው። ምትመርጪው መምረጥ፣ ምትመርጪው ላይ በደንብ ጠንቃቃ መሆን፣ ምትመርጪው ማንን ነው የሚለውን ነው መመለስ ያለብሽ እንጂ መርጠሽ ወይም በሆነ በስሜትሽ ምክንያት መርጠሽ በመልኩ ምክንያት መርጠሽ በጣም ለምኖሽ በጣም ኢንቨስት አድርጎ ተንበርክኮ አልቅሶ አግኝቶሽ መርጠሽው ይወደኛል በሱ ልክ ማንም አይወደኝም ብለሽ እስክታምኚ ለፍቶ አግኝቶሽ መርጠሽው ደን ከተቀየረብሽ በኋላ ደን በጣም ኃይለኛ ፍቅር ውስጥ ከገባሽ በኋላ አውሬ ከሆነ ከተቀየረ አዳዲስ ባሪዎችን ካመጣ ቺትም ያደርግብሽ ከሆነ ዋይናት ለምን ታስቢያለሽ? ምርጫ እንደሱ ይወደኝ የለም እሱ እኮ በፊት እንዲህ ነበረ እንደሱ እኮ እያኖረኝ እሱ መጣ ሌላውም ይመጣል። ባይመጣስ ሌላው የህይወት ዓላማ የለንም? ምንኖርለት ሌላ ነገር የለም? ምንኖርለት ማንነት የለንም እንዴ? አብዛኛዎቻችን ምርጫ እንደሌለ እናስባል። ስፔሻሊ እድሜያችን ከ30 በኋላ ያለፍን ሴቶች አለቀ በቃ ጠፋን አይደለ? ማንም ፈላጊ የለንም አይደለ? ኧረ እባክሽ በደንብ ነው ያለሽ። እሺ ግን ምን ሲሆንሽ? ራስሽን ስትመርጪ፣ ራስሽን ስትወጂ፣ ራስሽን ስትጠብቂ፣ ለራስሽ ከፍ ያለ ቦታ ስትሰጪ በከፍታሽ ልክ ይፈልግሻል። ባይፈልግሽስ? እኔ እኮ ባይፈልግሽስ የሚገባሽ አይነት ወንድ ካልፈለገሽ ቢቀርስ አይደለም። ስለ ምርጫ እኮ አይደለም። ማከብርሽ ማይንከባከብሽ ተንከባክቦ ጠብቆሽ ወዶሽ አክብሮሽ እንዲያከብርሽ እንድታከብሪው ዝቅ እንድትይለት እንድትገዢለት የሚያደርግሽ ወንድ ህይወትሽ ውስጥ ካልመጣ ቢቀርስ ዱላ፣ ግልምጫ፣ ህመም የሚሰጡ ባህሪዎችን መሸከም ምንድነው ማለት? እኔ አንዳንዴ አይገባኝም። ምንድነው ጥቅሙ? ዋት ዘ ፖይንት? የሆነ ሪሌሽንሽፕ ዋት ዘ ፖይንት? ተደጋግፈሽ ተቻችለሽ ተዋደሽ ማትኖሪበት ማትከባበሪበት አንዱን ማይጠብቅበት አንዱን በስስት የማያይበት ዋት ዘ ፖይንት? ስለዚህ እድሜ ሄደ፣ ረጅም ዓመት ፍቅረኛዬ ነው፣ እኔ ያለሱ ማንንም አላቅም፣ እንደሱ ሳምዳይ ማንም ወዶኝ አቅም ሊወድም አይችልም፣ ሌላ ምርጫ የሌለኝ ሴት ነኝ፣ ከዚህ በኋላ ማን ይፈልገኛል? አይፈልግሻ፣ ራስሽን ፈልገሽ አትኖሪ። እናት አባት ጓደኛ የለሽም፣ ስራ የለሽም። እዴ አይናችሁን ከፈት አድርጉ እንዲህ የምታስቡ ሴቶች። ስለዚህ በታሪክ ምርጫ እንደሌለሽ ማሰብ ማቆም ከሆነ ልክ ካልሆነ ቦይፍሬንድ ጋር ወይም የሆነ ግንኙነቱ ስትሆኝ ሁሌም ምርጫ አለው የሰው ልጅ። እሺ፣ አራተኛ እሺ ማለት ማቆም።
ለሁሉም ነገር እሺ ማለት ማቆም፣ ለሁሉም ነገር ፍቃድ መስጠት ማቆም፣ ለሁሉም ህመሞችሽ፣ ለሁሉም ስቃዮችሽ፣ ለሁሉም ልክ ላልሆኑ ነገሮችን ራስሽን አሳልፈሽ መስጠት ማቆም። በቃ አንድ ወንድ የሚያርመው የሚያሸንፈው የሚገዛው ልብ እንዲገዛ የሚያደርገው ያንቺ አቋም፣ ያንቺ ቆራጥነት፣ አንቺ ለራስሽ የሰጠሽው ቦታ ነው። አንቺ ለራስሽ ያልሰጠሽውን ቦታ እሱ አይሰጥሽም። አንቺ ለራስሽ ያልሰጠሽውን ክብር እሱ አይሰጥሽም። አንቺ ለራስሽ ያልሰጠሽው ፍቅር እሱ አይሰጥሽም። አንቺ ለራስሽ ያልሰጠሽውን አቴንሽን እሱ ለአንቺ አይሰጥሽም። ይሄ ሞኝነት ነው። ዝቅ ልበል፣ የኔን ትቼ ለሱ፣ ሁለ ነገሬን አሳልፌ ለሱ። ኧረ እባክሽ ከዛስ ከአንቺ ወስዶ ሄዶ ለአንዷ ይሰጣልሻል፣ ለራሷ ለሰጠችዋ። ስለዚህ የመጀመሪያው ነገር ነው እኔ የምነግራችሁ። መጀመሪያ ነገር ማቆም ያለብሽ ቤዚክሊ ነው የምልሽ። ቤዚክሊ አንድ ወንድ ልጅ ህይወትሽ ውስጥ ሲመጣ ፍቅረኛሽም ሊሆን ይችላል፣ ማንም ሊሆን ይችላል፣ ረጅም ጊዜም አብረሽ ያጠፋሽው ወንድ ሊሆን ይችላል። የሆነ ቀን ሊቀየር እንደሚችል፣ የሆነ ቀን አዲስ ማንነት ሊያመጣ እንደሚችል፣ የሆነ ቀን አዲስ ፐርሰናሊቲ፣ አዲስ መቋቋም ማትችው ባህሪ ሊያመጣ ይችላል። የዛኔ እንኳን ኖ የማለት አቅም የሌለሽ ሴት ከሆንሽ በጣም ከባድ ነው የሚሆነው። ማትፈልጊውን ማትችውን ልክ ያልሆነ ስሜትሽን የሚጎዳ አንቺን የሚያሳምም ነገሮችን በሙሉ ልትቃወሚ ይገባል። ሁሌ እሺ የምትል ሴት መጨረሻዋ ማያምር። ሁሉን እሺ የምትሸነፍ፣ ቅድም አሁን እንዳልኳቸው አጠዋለሁ፣ ምርጫ የለኝም አይደለም። እንደዛ እኮ ነው። በቃ እሺ ካላልኩት ይተወኛል፣ እሺ ብለው እኮ አስደስተዋለሁ። ምንድን ነው የሚባሉት? ፒፕል ፕሌዘር የሚባሉት በቃ ሰዎችን ከራስ በላይ ማስደሰት። ሳምታይምስ ሳንዴ ሳምሃው ግዴታሽ ነው። የምትወጂውን ሰው ከራስሽ ቆርስ፣ የራስሽን ትውት አንዳንዴ ያርገሽ እሱን ለማስደሰት። ግን አንቺን እየጎዳሽ፣ አንቺን ዝቅ እያደረግሽ፣ አንቺን እየተውሽ ለሱ ከፍታ፣ ለሱ ስሜት ብቻ። በዛሬ ደግሞ እኮ የማይገባቸው ሰዎች ናቸው ባይዘው ማለት መጨረሻ ከወደድሽኝ የሚልሽ ሁሌ ካፈቀርሽኝ፣ ብትወጂኝማ፣ ብታፈቅርኝማ፣ ብትፈልጊኝማ፣ ብትታመኝልኝማ እውነትህን ነው በይው። እሺ እኔ ሁሌ የምላቸው የሚገባው ይገባዋል አይደለ? የሚገባው ይገባዋል እኮ እንዴ። የማይገባው ግን አይገባውም። እስቲ ለሚገባውም ቢሆን የራስሽ ቅድሚያ መምጣት አለበት። ጤነኛማ ግንኙነት፣ ሰላማዊ ህይወት እንዲኖርሽ፣ መከበር መወደድ ከፈለግሽ እሺ ሰላልሽው ወይም ሁሉን ሰላላርግሽለት ባይዘ የሚወድሽም የሚቀየርም የሚሸነፍም ወንድ የለም። እሱን ልታቂ ይገባል። እንደ ርካሽ የሚያይሽ እንጂ። አስታውሺ፣ አስተዊ። እምቢ ስትይ፣ ራስሽን ስታስቀድሚ፣ ራስን ስናስቀድም ራሳችንን ስንወድ ታዲያ ራስ ወዳድ ሆነን የምንወዳቸውን የምንጎዳውንን አይደለም። የምንወዳቸውን ልክ ራሳችንን እንደምንወደው ወደን የእነሱን ችግር ተረድተን በእነሱ ቦታ ራሳችንን እያስቀመጥን እየኖርን ነው። ታዲያ ግን ያንን አንቺ የምትሰጪውን አንቺ የምታሳዩን ወይም አንቺ ኢንቨስት የምታደርጊውን ማመጣ ከሆነ ገደል ይግባ። አምስተኛው ሴት ልጅ ማቆም ያለባት ስትወድና ግንኙነት ውስጥ ለሰው አስተያየት፣ ለሱ ላላት ስሜት እንዲሁም ለሌላ ነገሮች ትኩረት ማብዛት ማቆም። አበቃ። በጣም ትኩረት እንወዳለን። ለትኩረት ትልቅ ቦታ እንሰጣለን። ትኩረት ፍቅር ውስጥ መገለጫችን ነው። እኛ ደካማ ጎናችን ነው። ኢትስ ኦኬ ደን። ታዲያ ሰዎች ምን ይሉኛሉ? የሁሉ ጊዜ በፍቅር አብረን ቆይተን እቺን መቻል አቅዋ ተወችው። ሰዎች ምርጫ የላትም ይሉኛሉ። ሰዎች እሷ ራስ ወዳድ ናት ይሉኛሉ። አንቺ ራስሽን ምን ትይዋለሽ? ራሴን እየገደልኩ ነው፣ ከማልገባው ቦታ ነው የተገኘሁት ትይዋለሽ ለራስሽ? ለሱ ጥያቄሽ መልስ ስጪ። ሌላ እሱ የት ገባ፣ የት ወጣ፣ ምን አደረገ፣ ማንን አወራ እንዴ? ሰዎች እየራሳቸው ማንነት፣ እየራሳቸው ኑሮ፣ እየራሳቸው ኃላፊነት አለባቸው። ተይው፣ ይኑረው፣ እስቲ ይኑረው። ሲመጣ አንቺ ጋር ሲመጣ ማን ነው፣ ምንድን ነው፣ ምን ይሰጥሻል የሚለው ነው መመለስ ያለበት። የት ገባ፣ የት ወጣ፣ ቀን ሙሉ አልደወልክልኝ፣ እናቱ ነቃ በይ እንጂ። እኔ የት ዋልኩ፣ ምን አደረኩ፣ ለራሴ አዲስ ነገር ምን ሰጠው፣ ህይወቴ በምን ተቀየረ በይ እንጂ። ሲያምርብሽ ስትቀየር አፕዴት ስትሆኝ ነው። 1 ሚሊዮን ጊዜ ነግሬያቸዋለሁ። የሚከተልሽ ያገባሽ ስንት ሆኖ ያለሷ ሴት የለውም ብሎ ከወዶ አፍቅሮሽ ያገባ ጋር አፕዴት መሆን ካልቻልሽ ሁሌም ትኩሷ ጋር መሄዱ ማይቀርቁ ነው። ሁሉም ሴት ጋር ያለው እውነታ። ሁሌም ንቅት ያለች፣ ሁሌም ለራሷ
ፎከስ ራሷ ላይ ያደረገች ስለ ጎረቤቶቿ ስለሌላ ነገር ስለ ጓደኞቿ የፍቅር ህይወት ወይም ስለሌላ ሰው ትዳር ማማታብ እኔ ማን ነኝ? ምን አይነት ስታተስ ላይ ነው ያለው? ትወደዋለሁ ወይ? ይህን ቦታ ያለውበትን ይገባኛል ወይ ምናምን የሚሉ ጥያቄዎች መልሺ። ማንም ምንም ቢልሽ ከአንድ ቀን ወይ ከሳምንት አያልፍም። እሱን ጭምር ለሱ ያለሽ ስሜት እንዳልኩሽ እሺ ብቻ በይ የሚልሽ ከሆነ ለሱ ያለሽ ምርጫ የለሽም እንዲልሽ ካደረገሽ ለሱ ያለሽ ስሜት እንዳሰሚው እነሱ ላይ ፎከስ አታደርጊ። እነሱ የሚሉሽ ነገሮች ላይ የራሳችንም ስሜት ጠላታችን ስለሆነ ዲፕ ዳውን ግን እኮ ኢንቱዊሽናችን የልክ አይደለም ያልክ አይደለም እንደዚህ ይጭልሻል። የሆነ ጎኑ ደግሞ የሱ ተርፍራፊ ፍቅር እንደዛ ይልሻል። እነሱ ላይ አታተኩሪ። ሁሌም ራስሽ ላይ አተኩሪ። ጭንቅላትሽ ላይ አተኩሪ። ልብሽ ላይ እውነታው ላይ በስፔሻሊ እውነቱ ላይ አተኩሪ። ማን ነው ምንድን ነው እገባዋለሁ ወይ ይገባኛል ያተኩሪ። የሚመለከትሽ ነው የአንድን ወንድ ልብ ለማሸነፍ ለመግዛት እሱን ብቻ አይደለም ራስሽንም ለማሸነፍ ፎከስ መደረግ ያለበት ራሳችን ላይ ነው። አቁሚ ስለሌላ ነገሮች፣ ስለ ሰዎች፣ ለሱ ስላለሽ ስሜት መጨነቅ፣ ትኩረት ማድረግ አቁሚ። እንዲስተካከል ከፈለሽ ግንኙነትሽም ቦይፍሬንድሽም። ሐሳቤን ከወደዳችሁት ከተቀበላችሁት ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።